የተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት ሲሰሙ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች ኢራን ሌሊቱን ሰበር ዜናውን ከመዲናዋ ቴህራን አሰምታለች። ይሄው ባሳለፍነው ጥቃት የተገደሉትን የአያቶላ አሊ ካሚኒን የሚተካ መንፈሳዊ መሪ ዛሬ ሌሊቱን መርጣ ይፋ አድርጋለች። የአያቶላ አሊ ካሚኒ ልጅ መንበረ ስልጣኑን መረከቡን ሌሊቱን አስታውቃለች። ይህንን ተከትሎ እስራኤልም አሜሪካም ፈጽሞ እንደማይቀበሉት በመግለጽ እርምጃ እንወስዳለን ሲሉ ዝተዋል። ይህንን ተከትሎ ታዲያ ውጥረቶች አይለዋል። ሌሊቱን ጥቃቶች የተፈጸሙ ሲሆን እስራኤል በኢራን ላይ ከባድ ውድመት ያደረሰ ጥቃት ስትፈጽም ኢራንም በተመሳሳይ የሚሳኤል ጥቃቶችን በእስራኤል ላይ መሰንዘሯ ተመልክቷል። ከዚህም ባሻገር አሜሪካ በመካከለኛው ምስራቅ ላይ አስቸኳይ ማስጠንቀቂያ ወጣች ሲሆን በሳውዲ አረቢያ የሚገኙ ዲፕሎማቶቿ በሙሉ ሳውዲ አረቢያን በፍጥነት ጣጥለው እንዲወጡ አስቸኳይ ትዕዛዝ መስጠቷ ከአሜሪካ ውጭ ጉዳይ ሚኒስትር ተዘግቧል። የዓለም የነዳጅ ዋጋ በከፍተኛ ሁኔታ እያሻቀበ ሲሆን ይህንን ተከትሎ ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይሄ ምንም ማለት አይደለም፣ ለሰላም የሚከፈል ዋጋ ነው፣ ችግር የለውም፣ ጊዜያዊ ጭማሪ ነው ሲሉ አጣጥለውታል። ዝርዝር መረጃውን የማስደምጣችሁ ይሆናል። እንዲሁም የተባበሩት አረብ ኤምሬትስ ንብረት ሳይሆን እንዳልቀረ የተነገረና የኤምሬትስን ባንዲራ እያውለበለበ በሆርሙዝ ሰርጥ ሲያልፍ የነበረ አንድ መርከብ በኢራን ኃይሎች ተመቶ መስጠሙን ሌሊቱን ተዘግቧል። ዝርዝር መረጃዎችን የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን የአያቶላ አሊ ካሚኒን ምትክ መርጣ ማደሯ ተሰማ። የኢራን ከፍተኛ ሃይማኖት አባቶች ምክር ቤት በቅርቡ በእስራኤልና አሜሪካ ጥቃት የተገደሉትን የአያቶላ አሊ ካሚኒን በመተካት ልጃቸው ሞጅታባ ካሚኒ የሀገሪቱ አዲስ ጠቅላይ መሪ አድርጎ መምረጡን የመንግስት መገናኛ ብዙሃን ዘግበዋል። የ56 ዓመቱ ሞጅታባ ከዚህ ቀደም በእስላማዊቷ ሪፐብሊክ ውስጥ ምንም አይነት ይፋዊ የስልጣን ቦታ ያልነበራቸው ቢሆንም ከጀርባ ሆነው ከፍተኛ ተጽዕኖ ሲያሳድሩ ነበረ ስትል ኢራን ገልጻለች። በተለይም በፕሬዝዳንታዊ ምርጫዎች ላይ እጃቸውን በማስገባት የባሲጅ ሚሊሻዎችን በማዘዝና ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት በመመስረት ስማቸው በስፋት እንደሚነሳም ተዘግቧል። ይህ አዲሱ ሹመት በሀገሪቱ ታሪክ ውስጥ አዲስ የታሪክ አጋጣሚ ፈጥሯል ያሉት መገናኛ ብዙሃኖቹም ምንም እንኳን አባታቸው አሊ ኻሜኒም ሆኖም የእስላማዊቷ ሪፐብሊክ መስራች ሮሆላ ሆሜኒ እንደ አውሮፓውያን አቆጣጠር በ1979 በተካሄደው አብዮት የተወገዙ
የተወገደውን የፓህላቪ ንጉሳዊ ስርዓት በዘር የሚተላለፍ የስልጣን ሽግግር በማለት አጥብቀው የተቹ ስለነበረ ነው። በዚህ ባሻገርም ሙጅታባ ኻሜኒ በአባታቸው ስር በመስራታቸውና ወኪል በመሆናቸው ምክንያት እንደ አውሮፓውያን አቆጣጠር በ2019 በአሜሪካ መንግስት ማዕቀብ ተጥሎባቸው እንደነበር መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአዲሱ የኢራን መሪ ምርጫ ላይ የራሳቸው ተሳትፎና ይሁንታ ሊኖር እንደሚገባ ከዚህ ቀደም ሲገልጹ መቆየታቸው ይታወሳል። ፕሬዝዳንቱም ከቀድሞ አመራር ጋር ግንኙነት ያለውን ሌላ አካል ለመቀበል ክፍት መሆናቸውን ቢጠቁሙም በተለይም ደግሞ ሙጅታባ ኻሜኒ ስልጣን ላይ መውጣታቸውን ግን አጥብቀው ተቃውመዋል። በሳምንቱ መጀመሪያ ላይ የኻሜኒ ልጅ ለኔ ፈጽሞ ተቀባይነት የለውም፣ ወደ ስልጣን አይወጣም ያሉት ትራምፕ ሹመቱ ይፋ ከመደረጉ ከጥቂት ሰዓታት በፊትም በእርሳቸው ፈቃድ ከሌለ ማንኛውም አዲስ መሪ ኢራን ውስጥ እንደማይሾም አረጋግጠዋል። በተመሳሳይም እስራኤልም አዲሱን መሪ መረጋገጡን ተከትሎ የሟቹን አያቶላ አሚኒን እያንዳንዱን ተተኪ አሳድጄ እንደመገደል ዓለም ያያል ስትል ገልጻለች። በአሁኑ ሰዓትም የኢራን ባለስልጣናት ከእስራኤል ሊደርስ የሚችል ጥቃት በከፍተኛ ሁኔታ በመስጋት በምድር ውስጥ መደበቂያ እንደሚገኙ መዘገቡ ይታወቃል። ይህ በዚህ እንዳለም በባህረ ሰላጤው ሀገራት ላይ ከኢራን የሚሰነዘረው የሰው አልባ በራሪ አውሮፕላን ድሮንና የሚሳኤል ጥቃት አሁንም መቀጠሉን ተከትሎ የአሜሪካ ውጭ ጉዳይ መስሪያ ቤት አስቸኳይ ያልሆኑ የመንግስት ሰራተኞችና የቤተሰቦቻቸው አባላት በሙሉ ለደህንነት ስጋት ሲባል ከሳውዲ አረቢያ ሙሉ በሙሉ ለቀው እንዲወጡ አስቸኳይ ትዕዛዝ ማስተላለፉ ተመልክቷል። መስሪያ ቤቱ አሜሪካውያን ዜጎች ወደ ሳውዲ አረቢያ የሚያደርጉትን ጉዞ በድጋሚ እንዲያጤኑ ወይም እንዳይጓዙ በጥብቅ ያሳሰበ ሲሆን ለዚህም በዋነኛነት የኢራን ሰው አልባ በራሪ አውሮፕላኖች፣ ድሮኖችና ሚሳኤሎች በአሜሪካ ተቋማትና ፍላጎቶች ላይ ሊያነጣጥሩ የሚችሉ በመሆናቸው የትጥቅ ግጭቱ፣ የሽብርተኝነትም ስጋቱ፣ ከሀገር የመውጣት እገዳዎችና በማህበራዊ ሚዲያ እንቅስቃሴዎች ላይ ያሉ የአካባቢው ጠንካራ ህጎች በምክንያት የዘረዘረ ሲሆን በአስቸኳይ የኤምባሲው ሰራተኞች ጣጥለው አካባቢውን እንዲወጡ አዘዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመካከለኛው ምስራቅ በተቀሰቀሰው ከባድ ደም አፋሳሽ ግጭት ምክንያት በከፍተኛ ሁኔታ እያሻቀበ ያለውን የነዳጅ ዋጋ በራሱ ጊዜ የሚስተካከል መሆኑን ገልጸው ይህ የዓለም ህዝብ ሁሉ ለዓለም ሰላምና ደህንነት ሲባል የሚከፍለው አነስተኛ መስዋዕትነት ነው ሲሉ አጣጥለውታል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ የኢራን የኒውክሌር ስጋት ሙሉ በሙሉ ሲወገድ አሁን የታየው የነዳጅ ዋጋ በፍጥነት ወደ ነበረበት ይመለሳል። ይህ የአጭር ጊዜ የዋጋ ጭማሪ ለአሜሪካና ለዓለም ሰላም እንዲሁም ለደህንነት ሲባል የሚከፈል እንጂ አነስተኛ ዋጋ ነው በማለት አጣጥለውታል። አክለውም ከዚህ የተለየ አስተሳሰብ ያላቸው ሞኞች ብቻ ናቸው በማለት ጠንከር ያለ ዘለፋ አክለውበታል። በተያዘ ዜና አሁን ላይ በዓለም አቀፍ ገበያ የታየው የድፍድፍ ነዳጅ ዋጋ ጭማሪ ሩሲያ በየካቲት 2022 በዩክሬን ላይ ወረራ ከፈጸመች ጊዜ ወዲህ ታይቶ የማይታወቅ ከፍተኛ ጭማሪ መሆኑን የዘርፉ ባለሙያዎች መረጃ ያመለክታል። አሁን ግን ጦርነቱ እየከፋ ከሄደ በዚህ ሁኔታ ሊዘለቅ እንደማይችልና የነዳጅ ዋጋ ከዚህ በላይ ጣሪያ ሊነካ እንደሚችልም ከወዲሁ ተመልክቷል። በተያዘ ዜና የአሜሪካ ማዕከላዊ እዝ ባወጣው መግለጫ የኢራን መንግስት ከፍተኛ የህዝብ ብዛት ካለባቸው የሲቪል አካባቢዎች ድሮኖችንና የባላስቲክ ሚሳኤሎችን በመተኮስ በርካታ ንጹሐን ህዝብን አደጋ ላይ እየጣለ በመሆኑ ማስጠንቀቂያ ለኢራናውያን መልእክት አስተላልፏል። ይህ ድርጊት እነዚህን የህዝብ መኖሪያ ስፍራዎችን ወደ ወታደራዊ ኢላማነት ሊቀይር እንደሚችል የአሜሪካ እዝ አስጠንቅቋል። መግለጫው እንዳብራራው ከሆነ ይህ አደገኛ ውሳኔ በኢራን ውስጥ የሚገኙ ሁሉንም ሰላማዊ ዜጎችን ህይወት አደጋ ላይ የሚጥል ነው ያለ ሲሆን ምክንያቱም ለወታደራዊ ዓላማ የሚውሉ ስፍራዎች በዓለም አቀፍ ህግን ያላቸው የጥበቃ ከለላን በማንሳት ህጋዊ ወታደራዊ ኢላማዎች ሊሆኑ ስለሚችሉ ነው ብሏል። አንድ የአሜሪካ ባለስልጣን እንደገለጹት የአሜሪካ ጦር የኢራን መንግስትን ተንቀሳቃሽ የሰው አልባ በራሪ አውሮፕላን ወይም የድሮን ወይም የባላስቲክ ሚሳይሎች ማስወንጨፊያዎችን ከፍተኛ የህዝብ ብዛት ወዳለባቸው የሲቪል አካባቢዎች ሲወስድ በተደጋጋሚ ተመልክቷል ብለዋል። በተለይም ዴዝቡል፣ ኢስፋሃንና ሺራዝ የተባሉ ከተሞችም ኢራን ድሮኖችን ወይም ሚሳይሎችን ለመተኮስ የተጠቀመችባቸው የተጨናነቁ አካባቢዎች መሆናቸውን በዕለቱ ማስጠንቀቂያ የአሜሪካ ጦር ገልጿል። የባለስልጣናቱ አሁን አክለውም ሲናገሩ ይህ ማስጠንቀቂያ የአሜሪካ ጦር በስም በተጠቀሱት ቦታዎች ላይ ጥቃት ለመሰንዘር የተዘጋጀ ነው ተብሎ ሊወሰድ እንደማይገባው አሳስበው ነገር ግን ለወታደራዊ ዓላማ ጥቅም ላይ በሚውሉ ተቋማት ውስጥ ወይም በአቅራቢያ
በአቅራቢያው ለሚገኙ ሰላማዊ ዜጎች ደህንነት ሲባል አሜሪካ ዋስትና መስጠት እንደማትችል በመግለጽ ከነዚህ ተቋማት አካባቢ ራሳቸውን አርቆ ስትል ለኢራናውያን መልእክት አስተላልፋለች አሜሪካ። በሌላ በኩል ንብረትነቱ የተባበሩት አረብ ኤሚሬትስ የሆነ መርከብ በኢራን ሚሳኤል መመታቱ ተዘገበ። የተባበሩት አረብ ኤሚሬትሶችም ባንዲራ በማውለብለብ በሆርሙዝ ሰርጥ አካባቢ ሲጓዝ ነበር የተባለ ንብረትነቱ የተባበሩት አረብ ኤሚሬትስ ዩኤኢ የሆነ መርከብ ላይ በኢራን ጥቃት መፈጸሙንና ሙሳፋ 2 የተባሉ በዚህ መርከብ ላይ በተፈጸመው ጥቃት መርከቡ በሆርሙዝ ሰርጥ አካባቢ መፈንዳቱንና መስጠሙን ጠቅሶ በፍንዳታውም 4 የመርከቡ ሰራተኞች ወዲያውኑ ከፍንዳታው ሲያመልጡ 3 ኢንዶኔዥያውያን ሰራተኞች ሳይገኙ እስካሁን መቅረታቸውን የኢንዶኔዥያ ውጭ ጉዳይ ሚኒስትር ሌሊቱን ባወጣው መግለጫ አስታውቋል። የእስራኤሉ መገናኛ ብዙሃን ታይምስ ኦፍ እስራኤል በሌሊቱን ባወጣው ዘገባ እንዳመለከተው በአሜሪካና እስራኤል የተቀናጀ ጥቃት የኢራኑ መሪ አያቶላ አሊ ካሜኒን ጨምሮ በርካታ ባለስልጣናት መገደላቸውና ዋና ከተማዋ ቴሄራንን ጨምሮ የተለያዩ ከተሞችም ከፍተኛ ውድመት እያስተናገዱ መሆኑ ይታወቃል። ጥቃቱ በቀጠለበትና ወታደራዊ ኢላማዎች እዚህም እዚያም እየተመቱ መሆናቸውን ተከትሎ የአሜሪካና ከአሜሪካ አገር ጋር ግንኙነት አላቸው የተባሉ ሀገራት በሙሉ በመርከቦችን ኢላማ በማድረግ ጥቃት ስትፈጽም መቀጠሏን ኢራን የጠቆመች ሲሆን በዚህም ከኢንዶኔዥያ፣ ህንድና ፊሊፒንስ የመጡ 7 ሰራተኞችን የያዘው የሙስታፋ 2 የተሰኘ የዩናይትድ አረብ ኤሚሬት መርከብም የተባበሩት አረብ ኤሚሬትሶችን ባንዲራ በማውለብለብ ሲንቀሳቀስ በኢራን አየር ኃይል እይታ ውስጥ መግባቱንና የሚሳኤል ጥቃት እንደተፈጸመበት በዚህም መርከቡ ፈንድቶ መስጠሙን ሲገለጽ መርከቡ 2 ተከታታይ ሚሳኤሎች እንደተተኮሰበትና መርከቡ በዋነኛነት በሆርሙዝ ሰርጥ የተገኘውን የማልታን ሰንደቅ ዓላማ በማውለብለብ ሲጓዝ የነበረ መርከብን በማጀብ ላይ እንደነበረም አስታውቋል። ጉዳት ደርሶባቸው ከተረፉት ኢንዶኔዥያውያን የመርከቡ ሰራተኞች መካከል አንድ የመርከቡ ሰራተኛ በደረሰበት የቃጠሎ አደጋ በኦማን ካሳብ በተባለ ሆስፒታል ሕክምና እየተደረገለት እንደሚገኝ የጠቆመው ዘገባው በኢራን ቀደም ሲል ተቀስቅሶ የነበረው የህዝብ ተቃውሞን ተከትሎ የእስራኤል መንግስት ኢራናውያን የካሜኒን አገዛዝ ከስልጣን እንዲያወርዱ ሲጠይቅ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መሰል ለውጦችን እንደሚደግፉ ገልጸው የነበረ ቢሆንም ከሳምንታት በኋላ ግን አሜሪካና እስራኤል በተቀናጀ መልኩ በኢራን ላይ ከባድ ጥቃት መሰንዘራቸውን በማስታወስ ሳምንት ያስቆጠረው ግጭትን ተከትሎ የኢራን አብዮታዊ ዘብ የዓለማችን 5ኛውን ግዙፍ የነዳጅ ምርቶችን መተላለፊያ የሆነውን የሆርሙዝ ሰርጥን ለመዝጋት መወሰኑንና በዚህ ሰርጥም የሚያልፉ መርከቦች ላይ ከባድ የሚሳኤል ጥቃት በመሰንዘር ቀጠናውን ወደ ለየለት ውጥረት እንዲቀየር ማድረጉ ተዘግቧል። የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየናረ ሲሆን ነገሮች ከቁጥጥር ውጪ እየወጡ ቀጥለዋል። እስራኤል በኢራን ዋና መዲና ቴሄራን ላይ ከባድ የሆነ የአየር ድብደባ የፈጸመች ሲሆን የኢራን ግዙፍ የሚባሉ የነዳጅ ማከማቻዎችና ማጣሪያዎች እንዲሁም ሌሎችም መሰረተ ልማቶች ሙሉ በሙሉ ከጥቅም ውጪ ሆነዋል። እስራኤል የምትፈጽማቸው ጥቃቶች በየቀኑ እየተጠናከሩ መምጣታቸውም ተዘግቧል። በዚህ እንዳለ ኢራን በየዕለቱ የምትተኩሰው የመሳሪያ አቅም እያነሰ መምጣቱ የተዘገበ ሲሆን የኢራኑ ታስኒም የዜና ወኪል ዛሬ ሌሊቱን እንዳስታወቀው ከሆነ እስራኤል ለወሰደችው የማጥቃት እርምጃ የበቀል ጥቃቱን ቀጥነናል በማለት ገልጾ ዛሬ ሌሊት ብቻ እስከ ንጋቱ ድረስ ኢራን በእስራኤል ላይ ተጨማሪ በርካታ ሚሳኤሎችን መተኮሷን ዘግቧል። ምንም እንኳን የእስራኤል ጦር አዲሱ የጥቃት ማዕበል አሁን ላይ ማብቃቱን ያስታወቀ ሲሆን ንጋት ላይ የእስራኤል መገናኛ ብዙሃን የጥቃቱን አሻራዎች እያሳወቁ እንደሚገኝም ተመልክቷል። በተለይም የእስራኤሉ ቻናል 12 ቴሌቪዥን እንደዘገበው የተተኮሱት የኢራን ሚሳኤሎችን ለማክሸፍ ጥቅም ላይ የዋሉ የመከላከያ ሚሳኤል ስብርባሪዎችም ቢያንስ በ3 የተለያዩ አካባቢዎች ላይ ወድቀዋል። ያደረሱትን ጉዳት ግን እስካሁን ማወቅ አልቻልንም ሲል በጉዳዩ ዙሪያ ሰፊ ዘገባ ሰርቷል። ተዋጊዎቹ በየፊናቸው ሁሉም ድርድር እንደማይኖር እየገለጹ ሲሆን እስራኤል አልደግመውም ባለችውና ጠንከር ባለ ቃል ባወጣችው መግለጫ ድርድር የሚባለው ነገር አሁን አይሰራም ስትል አስታውቃለች። ድርድር የሚባል ነገር የለም፣ እስከ መጨረሻው ጦርነቱ ግቡን ቋጭቶ ነው የሚቆመው ስትል አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በግልጽም ሆነ በስውር ምንም አይነት ድርድር የሚባል ነገር የለም በማለት አስታውቀዋል። ኢራንም በበኩሏ የኢራኑ ፓርላማ አፈጉባኤ መሐመድ ባቂር
ቃሊባፍ ምሽቱን በሰጡት መግለጫ እንዳሉት በሀገራቸው ከአሜሪካና ከእስራኤል ጋር እያካሄደች ባለው ጦርነት የተኩስ አቁም ስምምነትንም ሆነ መደራደርን ፈጽሞ እንደማትፈልግ የገለጹት አፈጉባኤው አክለውም እነዚህ ኃይሎች ተገቢውን ቅጣት ሊቀበሉ ይገባል ሲሉ ተደምጠዋል። ለኢራን የመንግስት ቴሌቪዥን ጣቢያ ምሽቱን መግለጫ የሰጡት ቃሊባፍ ጠላት ከማንኛውም ሀገር ተነስቶ ጥቃት ቢሰነዝርብን ኢራን ወለበት ደርሳ ወሳኝና ጠንካራ ምላሽ እንደምትሰጥ ለዓለም እያሳየን ነው ብለዋል። ይህ በአሜሪካና በእስራኤል ጥቃት የካቲት 28 የተጀመረው ጦርነት ኢራን በእስራኤልና በቀጠናው በሚገኙ ሌሎች ሀገራት ላይ የሰነዘረችውን የአጸፋ ጥቃት ተከትሎ የቀጠለ ሲሆን የቀጠናውን ሰላምም እጅግ አሳሳቢ ደረጃ ላይ አድርሶታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ